ውድና የተከበራችሁ የቻናሌ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለመነሻ ያክል ብዙ የሀገራችን ወንድሞች ሰርተን ያልፍልናል፣ እንለወጣለን፣ ቤተሰብ እንረዳለን እያሉ ወደ ኢማራት በመምጣት በአንዳንድ ደላላዎች እርኩስ ስራ ያለ ስራ እና እንግልት ቀናቸውን እየገፉ ይገኛሉ። ለስራ ወጥተው እያለ ከኢትዮጵያ ብር በማስላክም የሚኖሩ ብዙ ናቸው። ወደ ዩናይትድ አረብ ኤሚሬት መታችሁ ሰርቶ መለወጥ የምትፈልጉ ወንድሞቼ ዛሬ ለእናንተ ይጠቅማል ብዬ ያሰብኩትን አዲስ ቪዲዮ ይዤላችሁ መጥቻለሁ። በቪዲዮ ውስጥ ከተካተቱት ነጥቦች መካከል እዚህ ስለ ደላላዎች አለመታመን፣ ስለ ስራው ሁኔታና እዚህ ስትመጡ የሚያስፈልጋችሁን ነገር እነግራችኋለሁ። በስተመጨረሻም በምን አይነት መልኩ ብትመጡ ተጠቃሚ እንደምትሆኑ አብራርቼ እነግራችኋለሁ። ለቻናሌ አዲስ የሆናችሁ አዳዲስ እና ጠቃሚ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዩናይትድ አረብ ኤሚሬት ለመምጣት ያሰቡ ወንድሞች በደላላ የመምጣታቸውን ሁኔታ እንጂ ከጎን ተከትሎ የሚመጣውን ነገር አያውቁም። ምክንያቱም እዚህ ያለውን ነባራዊ ሐቅ ስለማያውቁ ብቻ ነው። እዚህ ያለውን እውነታ የሚያውቁት እዚህ የሚኖሩ ሰዎች ብቻ ናቸውና። ነገር ግን ደላላ የራሱን ኪስ ማድለብ እንጂ ያንተንና የኔን ችግር አያገባውም። ስለዚህ በደላላ እመጣለሁ የምትለው ወንድሜ ሆይ ጆሮህን ስጠኝና እስከ መጨረሻው አድምጠኝ፣ ትጠቀምበታለህ። የዱባይ ደላላ ምን እንደሚሰሩት ልንገርህ። የመጀመሪያው ለነሱ ወጪ እንዲቀንስላቸው በጉብኝት ወይም ቪዚት ቪዛ ይወስዱሃል። አንዳንዶቹ ከተቀበሉ በኋላ የማይታወቅ ቦታ በርካሽ ዋጋ ያስማሙሃል። በ800 ድርሃም፣ በ700 ድርሃም፣ በ900 ድርሃም በመሳሰሉ ሳላሪዎች ማለት ነው ያስማሙሃል ማለት ነው። ልትሰራበት የሄድክበት ቦታ ደግሞ የመታወቂያ ብሎ በየወሩ ብዙ ብር ይቆርጡሃል። 600 ድርሃም፣ 500 ድርሃም ከዚህ ባላነሰ መልኩ። በዚህ ሁኔታ ላይ አንተ ጉልበትህ መበዝበዝ እንጂ የምታተርፈው ነገር የለም። አንዳንዶችም ለኮንስትራክሽን ካምፓኒ ይሰጡሃል፣ አሳልፈው ይሸጡሃል። በዚህን ጊዜ ምንም አይነት ጊዜ አይኖርህም። ጠዋት ተነስተህ ማታ ትገባለህ። ምግብ ራስህ ነው የምትሰራ። የእንቅልፍ ጊዜ ሳይኖርህ ጠዋት ተነስተህ ትወጣለህ። በዚህ ሁኔታ የሚሰቃዩ ብዙ ወንድሞች አሉ። እውነታውን የሚያውቀው እዚህ የሚኖር ነው ብያችኋለሁ፣ ባሳለፍኩት ነገር ማለት ነው። ወይም ደግሞ እዛው ኢጃዛ ቤት ኪራይ እየከፈልክ እንድትኖር ያደርጉሃል። ምክንያቱም ስራ የለማ። ስራ እስከምታገኝ ድረስ እዛው እየከፈልክ ትኖራለህ። ሰውየው ወይም ደግሞ ደላላው የተከራየው ኢማራ ወይም ደግሞ ትልቅ ህንጻ አለ። እዛ ህንጻ ውስጥ እየኖርክ እሱ ባንተ ስር ሆኖ ይኖርብሃል ማለት ነው። ከዚህም ይባስ ብሎ ኤርፖርት የማይቀበልህም ብዙ ደላሎች አሉ። በሁለተኛ ደረጃ በቪዚት ቪዛ ይወስዱሃል። ስራ ሳይገኝ ይቀርና መታወቂያ ሳይወጣልህ ቀንህ ደርሶ ህገ ወጥ ያም ሆነ ይህ እኔ ትክክለኛውን መንገድ እነግራችኋለሁ። ሰርተን ለመለወጥ ትክክለኛው መንገድ የቱ ነው ካላችሁ እንደሚከተለው አቀርብላችኋለሁ። አንደኛ፣ የምታምኑት ጓደኛ ቀድሟችሁ ሀገሪቱን የረገጠ ስለ ስራው ሁኔታ የሚያውቅ ካለ እሱ ከአሰሪው ጋር እንዲያወራላችሁ ማድረግና የኢምፕሎይመንት ቪዛ እንዲላክላችሁ ማስደረግ ነው። እኔም በዚህ አይነት ሁኔታ ነው የመጣሁት። አልሐምዱሊላህ ሁሉ ነገር ተደራድሮልኛል። እንደዚህ ካደረጋችሁ አንደኛ ወጫችሁ ይቀንሳል፣ የደላላ የለባችሁም። ከፍተኛ አወጣችሁ ቢባል ከ120 ሺህ እስከ 150 ሺህ ብር ነው። ሁለተኛ ህጋዊ ሆናችሁ ስለምትሄዱ የሚያሰጋችሁ ምንም አይነት ነገር የለም። በሁለተኛ ደረጃ ልትመጡበት የሚገባው መንገድ ብር ካላችሁ በኢቃማ መምጣት ነው።
ይሄውም ከ8000 ድርሃም ኢማራቲ እስከ 10000 ድርሃም ይፈጃል። በመጨረሻም የሀገራችን ውድና የተከበራችሁ ወንድሞች ከዚህ ውጭ እንመጣለን ካላችሁ በራሳችሁ ላይ ነው የምትፈርዱትና ራሳችሁን ልትጠብቁ ይገባል እላለሁ። እዚህ ላይ ይበቃኛል ለዛሬ። በሌላ ቪዲዮ እስከምመጣላችሁ ድረስ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።